ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ማክሰኞ ሚያዝያ 6 ቀን 2018 ዓ.ም የቀን ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በኢትዮጵያና በአዘርባይጃን መካከል የተደረሰው የመከላከያ ትብብር ስምምነትን ለማጽደቅ የቀረበው ረቂቅ አዋጅ ለአዘርባይጃን ፓርላማ ቀረበ። በኢትዮጵያና በአዘርባይጃን መንግስታት መካከል የተደረሰውን የሁለትዮሽ ወታደራዊ ትብብር ስምምነት የሚያጸና ረቂቅ አዋጅ ሚሊ መጅሊስ ለተባለው የሀገሪቱ የህግ መወሰኛ ምክር ቤት ቀርቧል። ይህ በሁለቱ ሀገራት መካከል ያለውን የመከላከያ ግንኙነት በይፋ ህጋዊ ለማድረግ የተወሰደ እርምጃ መሆኑ ተመላክቷል። ይህ የረቂቅ አዋጅ ውሳኔ ሀሳብም በዛሬው ዕለት ሚያዝያ 6 ቀን 2018 ዓ.ም በሚካሄደው የፓርላማ ዓለም አቀፍ ግንኙነትና የፓርላማዎች ግንኙነት ኮሚቴ ስብሰባ ላይ ተገምግሞ ይጸድቃል ተብሎ ይጠበቃል። አዘርባይጃን በቅርብ ዓመታት ውስጥ ዓመታዊ የወታደራዊ ወጪዋን ከ3 ቢሊዮን ዶላር በላይ ያደረሰች ሲሆን የወታደራዊ ኢንቨስትመንቷንም በዘመናዊ ቴክኖሎጂ፣ ሰው አልባ አውሮፕላን ወይም ድሮን እንዲሁም የጦር ኃይሏን በማዘመን ላይ ያተኮረ ነው። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጥል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ክልል ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረው ሰነድ መሰረተ ቢስና የተቀነባበረ እንዲሁም ሐሰተኛ ነው ሲልም አጣጥለዋል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑን አስጠንቅቋል። ጊዜያዊ አስተዳደሩ ባወጣው መግለጫ ለአስተዳደሩ ተሰጥቶት የሚሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበሪያ ድርጊት ነው ብሏል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። የገንዘብ ሚኒስቴር በነፃ ንግድ ቀጠናዎች ለሚሰማሩ ባለሀብቶች የታክስ ማበረታቻ ፈቀደ። የገንዘብ ሚኒስቴር በነፃ ንግድ ቀጠናዎች ውስጥ በገቢ ምርቶች ንግድ ላይ ለሚሰማሩ ባለሀብቶች የገቢ ግብር ነፃ መብት መፍቀዱን አስታውቋል። ሚኒስትሩ ውሳኔውን ያስተላለፈው በሚኒስትሮች ምክር ቤት ደንብ ቁጥር 586/2018 አንቀጽ 12 ንዑስ አንቀጽ 1 ላይ የተሰጠውን ስልጣን መሰረት በማድረግ እንደሆነም ገልጸዋል። እንደ ሚኒስትሩ ገለጻ ማበረታቻውን የተፈቀደው በነፃ ንግድ ቀጠናዎች ውስጥ የገቢ ምርቶችን ወደ አገር ውስጥ በማስገባት ለገበያ የሚያቀርቡ ባለሀብቶች ለሚያገኙት ትርፍ ሊከፍሉ ከሚገባው የገቢ ግብር ነፃ እንዲሆኑ ነው። ይህ ውሳኔ በነፃ ንግድ ቀጠናዎች ውስጥ የሚከናወኑ የንግድ እንቅስቃሴዎችን በአምራቹ ዘርፍ ላይ የተሰማሩ ባለሀብቶች ግብአቶችና ሌሎች ምርቶችን በቅልጥፍና ለማቅረብ ያላቸውን ከፍተኛ ፋይዳ ከግምት ውስጥ ያስገባ መሆኑ ተመላክቷል። ሚኒስትሩ አክሎም በነፃ ንግድ ቀጠናዎች ውስጥ የሚሰማሩ አስመጪዎች ለሚያቀርቧቸው ምርቶች፣ ለሚሰጧቸው አገልግሎቶች የሚጠበቅባቸው ግብር በማንሳት የንግድ ስርዓቱ እንዲሳለጥና የምርት አቅርቦት እንዲጠናከር ለማድረግ ያለመ መሆኑን ገልጿል። ውሳኔው ተግባራዊ እንዲሆንም ለገቢዎች ሚኒስቴርና ለኢትዮጵያ ኢንቨስትመንት ኮሚሽን መመሪያ ተላልፏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። በጅቡቲ የተካሄደው ፕሬዝዳንታዊ ምርጫ ሂደት የዓለም አቀፍ ደረጃዎችን ያሟላ መሆኑን ታዛቢዎች ገለጹ። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የምርጫ ታዛቢዎች የጅቡቲ ፕሬዝዳንታዊ ምርጫ ሀገራዊና ዓለም አቀፋዊ መስፈርቶችን በማክበር ተአማኒና ግልጽነት ያለው የምርጫ ሂደት እንዲኖረው አስተዋጽኦ አድርገዋል ሲሉም አድንቀዋል። የአፍሪካ ህብረትና የኢጋድ ታዛቢዎች እሁድ ዕለት በየፊናቸው ባወጡት የመጀመሪያ መግለጫቸው አርብ ዕለት የተካሄደው ፕሬዝዳንታዊ ምርጫ አጠቃላይ ሁኔታ ላይ ቁልፍ ግንኙነቶችና ምክረ ሀሳቦችን ዘርዝረዋል።
የአፍሪካ ህብረት ተልዕኮ በቅድመ መግለጫው ምርጫ የተካሄደው በተረጋጋና ሰላማዊ በሆነ ሁኔታ ነው ብሏል። የምርጫው አፈጻጸምም የጅቡቲን ህዝብ ሰላም፣ መረጋጋት፣ ሀገራዊ አንድነትና ብሔራዊ ተቋማትን ለመጠበቅ ያለውን ቁርጠኝነት የሚያንጸባርቅ ቢሆንም ክልላዊ የጸጥታ ሁኔታዎችን ችግር እንዳለበትም አክሏል። የምርጫ መክፈቻዎች፣ ድምጽ መስጠትና መዝጊያ ያለምንም ችግርና በሀገራዊ የህግ ማዕቀፎች መሰረት የተቀናጀና ተአማኒነት ያለው የምርጫ ሂደት አግባብነት ካለው ዓለም አቀፍ ደረጃዎች ጋር የተጣጣመ ነው ብለዋል። የኢጋድ ታዛቢ ቡድን በበኩሉ ከኢትዮጵያ፣ ኬንያ፣ ሶማሊያ፣ ደቡብ ሱዳንና ዩጋንዳ የተውጣጡ የብሔራዊ ምርጫ አስተዳደር አካላት፣ የሲቪክ ማህበራትና የወጣቶች ቡድን ተወካዮችን ያካተተ ነው። ፕሬዝዳንታዊ ምርጫው በሰላማዊና በስርዓት የተካሄደ ሲሆን ይህም ለነጻ ፍትሐዊና ተአማኒነት ምርጫ መሰረት ነው ሲልም ተልዕኮ መግለጹን ዥንዋ ዘግቧል። በአፍሪካ ቀንድ የስትራቴጂክ ቦታ ላይ የምትገኘው ጅቡቲ የዓለም አቀፍ ንግድ ዋና ማዕከልና የባህር ላይ ወንበዴዎችንና ድንበር ዘለል ሽብርተኝነትን በመዋጋት ቁልፍ አጋር ነች። ወደ 1 ሚሊዮን የሚጠጋ ህዝብ ያላት ጅቡቲ ለአካባቢው ደህንነትና ለዓለም አቀፍ የንግድ መስመሮች ትልቅ ሚና ትጫወታለች። በመጨረሻም ዓለም አቀፍ የነዳጅ ዋጋ የ9 በመቶ ጭማሪ ማሳየቱ ተዘገበ። በአሁኑ ሰዓት አንድ በርሚል ነዳጅ $102 መድረሱን ዓለም አቀፍ መገናኛ ብዙሃን ዘግበዋል። ባለፈው ሳምንት ታይቶ የነበረው መጠነኛ ዋጋ መረጋጋት በአንድ ጀንበር ተቀይሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ኑሯል። የወጡ መረጃዎች እንደሚያሳዩት የብሬንት ነዳጅ ዋጋ በ9 በመቶ ጭማሪ በማሳየት በበርሚል $102 ደርሷል። ባለፉት ቀናት በፓኪስታን ሲካሄድ የነበረው ዓለም በጉጉት ሲጠብቀው የነበረው የአሜሪካና ኢራን የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ለዋጋው መናር ዋነኛ ምክንያት ሆኗል። ድርድሩን ተከትሎ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ባህረ ሰላጤ ላይ ወታደራዊ እገዳ እንዲጣል ትዕዛዝ ማስተላለፋቸውን በነዳጅ ላኪና አስመጪ ሀገራት ላይ ከፍተኛ ድንጋጤ ፈጥሯል። የዛሬ ዋጋ ዝርዝር እንደሚያሳየው ብሬንት ክሩድ 110 እስከ $102 ባለፈው ሳምንት ከነበረበት 92 የ9ና የ10 ጭማሪ አሳይቷል። የዘርፉ ባለሙያዎች እንደሚሉት ከሆነ ይህ ወታደራዊ እገዳ ለአንድ ሳምንት እንኳ የሚቀጥል ከሆነ የነዳጅ ዋጋ እስከ $120 ሊደርስ ይችላል። ይህም በዓለም አቀፍ ደረጃ የትራንስፖርትና የሸቀጦች ዋጋ ላይ ከፍተኛ የዋጋ ግሽበት ሊያስከትል እንደሚችል ተሰግቷል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖች ነበሩ። ዜናዎቹ ወደ እናንተ ያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።